ኢትዮጵያና ህንድ የሁለትዮሽ ግንኙነታቸውን ወደ ስትራቴጂካዊ አጋርነት ማሳደጋቸውን አስታወቁ። የሀገር ሽማግሌዎች ባህላዊ ጥበባቸውን በመጠቀም ግጭቶችን በማስወገድ ሰላምና አብሮነትን የማጠናከር ሚናቸውን አጠናክረው ሊቀጥሉ ይገባል ሲሉ የሰላም ሚኒስትሩ መሐመድ ኢድሪስ ጥሪ አቀረቡ። 9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳዩና በሚመጥን መልኩ እንደሚከበር የአየር ኃይል ምክትል አዛዥ ሜጀር ጄኔራል ነገራ ሌሊሳ ገለጹ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች እንደምንውላችኋል። ይህ የሐሳብ ሚዲያ የዜና ሰዓት ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጪ ከተሰሙ አበይት ጉዳዮች ውስጥ የመራረጥናቸውን እናጋራችኋለን። እያጋራኋችሁ አብሬያችሁ ቆይታ የማደርገው ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። ኢትዮጵያና ህንድ የሁለትዮሽ ግንኙነታቸውን ወደ ስትራቴጂካዊ አጋርነት ማሳደጋቸውን አስታወቁ። ሀገራቱ ይህን ያስታወቁት ትናንትናና ከትናንት በስቲያ በኢትዮጵያ ይፋዊ የሥራ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከኢትዮጵያ አቻቸው አብይ አህመድ ጋር ባደረጉት የውይይት ወቅት ነው። የህንዱ ጠቅላይ ሚኒስትር የአዲስ አበባ ቆይታቸውን በተመለከተ በማህበራዊ ትስስር ገጻቸው ላይ ባጋሩት መረጃ ህንድ የአቅም ግንባታ ትብብሮችን ከማሳደግ አንጻር ለኢትዮጵያውያን የምትሰጠውን ነጻ የትምህርት ዕድል በእጥፍ ለማሳደግ መወሰኗንም ገልጸዋል። ጉብኝታቸው ለኢትዮጵያና ህንድ ግንኙነት አዲስ መነቃቃት የፈጠረ መሆኑን የጠቀሱት ሞዲ ህንድ ተቀያያሪ የሆኑ የዓለም ተግዳሮቶችን ከመፍታትና አዳዲስ ዕድሎችን ከመፍጠር አንጻር ከኢትዮጵያ ጋር ያላትን ትብብር ይበልጥ ለማጠናከር ቁርጠኛ መሆኗን አንስተዋል። ሁለቱ ሀገራት ከተስማሙባቸው ስምምነቶች መካከል በጉምሩክ አስተዳደራዊ ጉዳዮች በመተባበር በኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ የመረጃ ማዕከል ማቋቋምና በቡድን 20 ማዕቀፍ ስር የኢትዮጵያን የወጪ ዕዳ መልሶ ማዋቀር እንዲሁም ለጋንዲ ሆስፒታል ድጋፍ ማድረግ ይገኙበታል። ለሁለት ቀናት በአዲስ አበባ ይፋዊ የሥራ ጉብኝት ሲያደርጉ የቆዩት ናሬንድራ ሞዲ በትላንትናው ዕለት ወደ ኦማን የተጓዙ ሲሆን የኦማን ጉብኝታቸውን አጠናቀው በዛሬው ዕለት ወደ አገራቸው እንደሚመለሱም ይጠበቃል። በህጋዊ የሥራ ስምሪት ሽፋን ህገወጥ የሰዎች ዝውውር ላይ የሚሳተፉ አካላት ከድርጊታቸው እንዲቆጠቡ የኢፌዴሪ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ይህንን ማሳሰቢያ የሰጠው በውጭ ሀገራት ስራ ስምሪት በተሰማሩ ኤጀንሲዎችና አደረጃጀቶቻቸው ላይ የመስክ ምልከታ ባደረገበት ወቅት ነው። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ በዘርፉ በህጋዊ የሥራ ስምሪት ሽፋን ህገወጥ የሰዎች ዝውውር እየተስተዋለ መሆኑን መረጃዎች እንደሚያመላክቱ ጠቅሰው ሐሰተኛ የስልጠናና ምዘና ሰነድ የሚያቀርቡትን ጨምሮ በዚህ ተግባር ላይ የሚሳተፉ አካላት ከድርጊታቸው እንዲቆጠቡ አስጠንቅቀዋል። የሥራና ክህሎት ሚኒስቴርም በእነዚህ አካላት ላይ አስፈላጊውን እርምጃ እንዲወስድ ያሳሰቡት የቋሚ ኮሚቴው ሰብሳቢ ኤጀንሲዎች ህግንና ህጋዊ አሰራርን ብቻ ተከትለው የዜጎችን መብት ደህንነትና ተጠቃሚነትን ለማረጋገጥ እንዲሰሩም አስገንዝበዋል። በዘርፉ የተሰማሩ ተቋማት በበኩላቸው በውጭ ሀገር ስራ ገበያው ላይ የሰለጠነና በከፊል የሰለጠነ የሰው ኃይል ፍላጎት መኖሩን አመላክተው እስካሁን ይህን የሚያስተናግድ አዋጅና መመሪያ ባለመኖሩ በእድሉ ተጠቃሚ መሆን እንዳልተቻለ አንስተዋል። በተጨማሪም የሥራና ክህሎት ሚኒስቴር ለኤጀንሲዎች በሩ ክፍት አለመሆኑን እንዲሁም ለምቶ ወደ ስራ የገባው የዲጂታል ስርዓት የወረቀት ስራዎችን ያቀለለ ቢሆንም ለብልሹ አሰራር የተጋለጠ ነው ሲሉም ለቋሚ ኮሚቴው ቅሬታቸውን ማቅረባቸውን ከህዝብ ተወካዮች ምክር ቤት ማህበራዊ ትስስር ገጽ ላይ ያገኘነው መረጃ ያመላክታል። የሀገር ሽማግሌዎች ባህላዊ ጥበባቸውን በመጠቀም ግጭቶችን በማስወገድ ሰላምና አብሮነትን የማጠናከር ሚናቸውን አጠናክረው ሊቀጥሉ ይገባል ሲሉ የሰላም ሚኒስትሩ መሐመድ ኢድሪስ ጥሪ ያቀረቡ። ሀገር አቀፍ የሀገር ሽማግሌዎች የምክክር መድረክ በባህር ዳር ከተማ እየተካሄደ ይገኛል። ማህበራዊ ሀብቶቻችን ለዘላቂ ሰላምና ለህብረ ብሔራዊ አንድነታችን በሚል መሪ ሀሳብ እየተካሄደ በሚገኘው የምክክር መድረክ ላይ ንግግር ያደረጉት የሰላም ሚኒስትሩ መሐመድ ኢድሪስ ሀገራችን በትውልድ ቅብብሎች የተሻገረች በዚህ ሂደትም የሚገጥሟት በርካታ ፈተናዎች በድል ተሻግራ የቀጠለች ሀገር ናት ብለዋል። ሀገራችን በየጊዜው የሚገጥሟትን ፈተናዎች በድል ለመወጣትም የሀገር ሽማግሌዎችና አዋቂዎች ሚና ከፍተኛ እንደነበር አውስተዋል። የሀገር ሽማግሌዎች ሀገርን በማሻገርና ትውልድን በማነጽ ረገድ ከፍተኛ ሚና ይጫወታሉ ያሉት ሚኒስትሩ እነዚህን ችግሮች የምንሻገርባቸውን እሴቶቻችንን ለመጠበቅ እየተሰራ ነው ብለዋል። በዚህም በሀገር አቀፍ ደረጃ 75 የዳበሩ ባህላዊ የግጭት መፍቻ ስርዓቶች ተለይተው እነዚህን የመጠበቅና
የማጽዳትና የመደገፍ ስራዎች እየተሰሩ ነው ብለዋል። በአሁኑ ወቅት በተለያዩ አካባቢዎች የሚስተዋሉ የጸጥታ ችግሮችን በሰላማዊ መንገድ ለመፍታት መንግስት በተደጋጋሚ የሰላም ጥሪዎችን እያቀረበ መሆኑን ያመላከቱት ሚኒስትሩ እሴቶቻችንን በማጠናከር የሀሳብ ልዩነቶች የሚፈቱት በመነጋገርና በመቀራረብ መሆኑን መንግስት ያምናል ብለዋል። ይህንን እድል የተጠቀሙበት የታጠቁ ኃይሎች ወደ ሰላም እየተመለሱ መሆናቸውንም ገልጸዋል። ይህን የሰላም ጥሪ ውጤታማ ለማድረግና በማሳለጥ በኩል የሀገር ሽማግሌዎች ሚና ከፍተኛ መሆኑን በመግለጽ በመላው ሀገሪቱ የሚገኙ የሀገር ሽማግሌዎች ባህላዊ ጥበባቸውን በመጠቀም ግጭትን በማስወገድ ሰላምና አብሮነትን ለማጠናከር መስራት እንደሚገባቸው አሳስበዋል። የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ በበኩላቸው የአማራ ክልል ህዝብ የበደልን ወቅሶ የተበደልን ክሶ ሰላምን የሚያሰፍንበት ባህላዊ የግጭት መፍቻ ስርዓት ባለቤት መሆኑን በመግለጽ በክልሉ የተፈጠረውን የጸጥታ ችግር ወደ ሰላም ለመመለስ የሀገር ሽማግሌዎች ከመንግስት ጋር በትብብር እየሰሩ ነው ብለዋል። ሰላም ማጣት በትውልድ ቅብብሎች ላይ አሉታዊ ተጽዕኖ ያሳድራል ያሉት አፈ ጉባኤዋ ግጭቶች ከውድመትና ሰብአዊ ኪሳራ ውጪ እድገትን አያመጡም ነው ያሉት። የአማራ ክልልን ጨምሮ በሀገሪቱ አንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮች እንዲቆሙና ከግጭት አዙሪት እንድንወጣ በሁሉም የኢትዮጵያ ክፍሎች የሚገኙ የሀገር ሽማግሌዎች በአብሮነት የሚያደርጉትን ጥረት አጠናክረው እንዲቀጥሉም ጠይቀዋል። እነዚህ ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የሰላም ጥሪዎችን ከማድረግ ጀምሮ ያላሰለሰ ጥረት እያደረገ መሆኑን የገለጹት አፈ ጉባኤዋ ይህንን ጥሪ በመጠቀም የታጠቁ ኃይሎች በአፈሙዝ የሚመጣ ለውጥ የሌለ መሆኑን በመገንዘብ የሰላም አማራጭን እንዲቀበሉ ጠይቀዋል። የምክክር መድረኩ የአማራ ክልልን ጨምሮ በአንዳንድ የሀገራችን አካባቢዎች ላይ የሚስተዋሉ ግጭቶችን በሰላማዊ መንገድ እንዲፈቱ የሀገር ሽማግሌዎች ሚናቸውን በሚወጡባቸው ጉዳዮች ዙሪያ ለመምከር ዓላማው ያደረገ ነው። የምክክር መድረኩ በሰላም ሚኒስቴርና በአማራ ክልል ሰላምና ጸጥታ ቢሮ በትብብር የተዘጋጀ ሲሆን ከሁሉም የሀገሪቱ ክልሎች የተውጣጡ የሀገር ሽማግሌዎችም እየተሳተፉ ነው። 9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይና በሚመጥን መልኩ እንደሚከበር የአየር ኃይል ምክትል አዛዥ ሜጀር ጄኔራል ነገራ ሌሊሳ ገለጹ። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓልን የተመለከተ የውይይት መድረክ እየተካሄደ ነው። የአየር ኃይል ምክትል አዛዥ ሜጀር ጄኔራል ነገራ ሌሊሳ በዚህ ወቅት አየር ኃይል ረጅም ዕድሜ ካላቸው ተቋማት አንዱ መሆኑን ገልጸዋል። የበዓሉ ዓላማ አየር ኃይሉ ያለፋቸውን ተጋድሎዎችና የተከፈለውን ዋጋ ለመዘከርና ከሀገራዊ ለውጡ በኋላ ተቋሙ ቀዳሚ አየር ኃይል ለመሆን እያከናወነ ያለውን ስራ ለማሳየት መሆኑን ጠቁመዋል። አየር ኃይል የኢትዮጵያን ነጻነት አስጠብቆ ዛሬ ላይ መድረሱን ጠቅሶ ከለውጡ ወዲህ ራሱን በሰው ኃይል፣ በትጥቅ እንዲሁም ደግሞ በመሰረተ ልማት ማደራጀቱን ጠቁመዋል። 9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይ መልኩ እንደሚከበርም ነው የጠቆሙት። በበዓሉ የተለያዩ ሀገራት የሚሳተፉበት የአየር ላይ ትርኢት፣ የአፍሪካ አየር ኃይል አዛዦች ኮንፈረንስና የአቪዬሽን ኤክስፖ እንደሚካሄድ አመላክተዋል። የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ቡዜና አልከድር በበኩላቸው አየር ኃይል የሀገር ኩራትና የሕዝብ መከታ መሆኑን ገልጿል። የኢትዮጵያን የነጻነት ታሪክ አጽንተው ካቆሙ ተቋማት መካከል አንዱ የአየር ኃይል መሆኑንም አንስተዋል። በተጨማሪም የተለያዩ የሰው ሰራሽ አደጋዎች በሚያጋጥሙበት ወቅት ሕዝብን ከአደጋ የጠበቀ ተቋም መሆኑንም ጠቁመዋል። ከሀገራዊ ለውጡ ወዲህ ባደረገው ሪፎርም አቅሙን በማሳደግ የኢትዮጵያን ዳር ድንበር ሌት ተቀን በሚያስጠብቅበት አቋም ላይ የሚገኝ የሀገር ሀብት የሆነ ተቋም መሆኑንም ተናግረዋል። የኢትዮጵያ ንግድ ባንክ ዘላቂ ግብርናን ለመደገፍ የገጠር ኢኮኖሚ እድገትን ለማጎልበት ለአርሶና አርብቶ አደሮች የግብርና ብድርን በይፋ አስጀምሯል። የባንኩ የኮርፖሬት አገልግሎቶች ምክትል ፕሬዝዳንት ኤፍሬም መኩሪያ በወቅቱ የብድር አገልግሎቱ የአነስተኛ ባለ ይዞታ አርሶ አደርና አርብቶ አደሮች የብድር አገልግሎት ተጠቃሚ ያደርጋል ብለዋል። አገልግሎቱ አርሶ አደሮች በግለሰብ ደረጃም ሆነ ተደራጅተው ከግብርና ግብዓቶች እስከ ማሽነሪዎች ግዢ የብድር አገልግሎት የሚያገኙበት መሆኑን ገልጸዋል። ለእንስሳት ምርታማነት አርብቶ አደሮች የተለያዩ ግብዓቶች ለማሟላት እድል የፈጠረ መሆኑንም ተናግረዋል። አርሶ አደሮችና አርብቶ አደሮች በአቅራቢያቸው ወደሚገኝ ቅርንጫፍ በመሄድ የአገልግሎቱ ተጠቃሚ መሆን እንደሚችሉም ተመላክቷል። የግብርና ሚኒስትር ዴኤታው ዶክተር መለሰ መኮንን በበኩላቸው የግብርና ፋይናንስ በማሳደግ የገጠር ትራንስፎርሜሽንን ለማረጋገጥ በትኩረት እየተሰራ ነው ብሏል። መንግስት የግብርና ምርትና ምርታማነት ለማሳደግ የሚያስችሉትን በርካታ ተግባራት እያከናወነ ይገኛልም ብሏል። ከዚህ ውስጥ አካታች የሆነ የፋይናንስ ተደራሽነትን በገጠር ማረጋገጥ መሆኑን ገልጸው ዛሬ የኢትዮጵያ ንግድ ባንክ ይፋ ያደረገው የብድር አገልግሎት አንዱ ማሳያ መሆኑን አንስተዋል። ባንኩ ለአርሶ አደሩና ለአርብቶ አደሩ የጀመረው አገልግሎት ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ ትልቅ ፋይዳ ያለው መሆኑንም አመልክተዋል።
ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እየተከታተላችሁን ስለሆነ እናመሰግናለን። አሁን ወደ ውጪ ጉዳያችን እናልፋለን። በሩዋንዳ መንግስት ድጋፍ እንደሚደረግለት ሲነገርለት የነበረው በኮንጎ ነዋሪዎች ላይ ጥቃት በመፈጸም በነጩ ቤተ መንግስት የተደረገውን የሰላም ስምምነት ያፈረሰው M23 አማጺ ቡድን ከዲሞክራቲክ ኮንጎ ኡቪራ ከተማ ጦሩን እያስወጣ መሆኑን ይፋ አድርጓል። አደም ያሲን ዝርዝር አለው። In eastern Congo, M23 rebels have become rulers. Millions of people now live under their control. ከፈረንጆቹ አቆጣጠር 1994 ጀምሮ በጦርነት ስትታመስ የነበረችው በM23 አማጺዎች ጥቃት አማካኝነት ዜጎቿን ለሞት ስትዳርግና በምድሯ ውስጥ የሚገኙ ማዕድናቶችንም ስታዘርፍ የነበረችው ኮንጎ ከታጣቂ ቡድኑ መልካም ዜና ሰምታለች። ከሁለት ሳምንት በፊት ዲሞክራቲክ ኮንጎን ያመሳት ያለውን ጦርነት ለማስቆም የዲሞክራቲክ ኮንጎን ፕሬዝዳንት ፌሊክስ ቲሼኬዲንና የሩዋንዳውን ፕሬዝዳንት ፖል ካጋሜን በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የሰላም ስምምነት ቢያፈራርሙም የM23ን የጥይት ድምጽ ላለመስማት ተዘጋጅታ የነበረችው ኮንጎ በጦርነቱ ጥቃት ስታስተናግድ ቆይታለች። 200,000 ዜጎቿም ከአማጺው ቡድን ጥቃት ለመሸሽ ወደ ጎረቤት ሀገራት ሲሰደዱ መቆየታቸውን ዩኤን ማስታወቁም ይታወሳል። በታጣቂ ቡድኑ ላይ ሀገራቶችና መሪዎች የሚያቀርቡትን ክስ ሲከላከሉ የነበሩት የM23 ቃል አቀባይ ዊሊ ንጎማ በትናንትናው ዕለት በኤክስ ድረገጻቸው ላይ ባሰፈሩት መልእክት ጦሩ ከኮንጎ ግዛት እየወጣ መሆኑን ገልጸው ይህም ተግባር በዛሬው ዕለት እንደሚጠናቀቅ አስታውቀዋል። ቃል አቀባዩ አክለው ጦሩ ከኡቪራ ከተማ በመውጣቱ ምክንያት ስጋት ውስጥ የወደቁ የከተማ ነዋሪዎች እንዲረጋጉ መልእክታቸውን አስተላልፈዋል። በሩዋንዳ መንግስት ድጋፍ የሚደረግለት M23 ከአሜሪካ ጥያቄዎች ጋር በሚስማማ መልኩ እየሄደ መሆኑን የገለጹት ዊሊ ንጎማ ይህ ተግባር በሰላም ሂደቱ ላይ ትልቅ እርምጃ እንደሆነ ተናግረዋል። በዋሽንግተን ዲሲ ከሩዋንዳ ጋር የሰላም ስምምነት የተፈራረመችው ዲሞክራቲክ ኮንጎ የM23 ታጣቂ ቡድን ከኡቪራ ከተማ እንደሚወጣ ማስታወቁ ትኩረትን ለማስቀየር የተደረገ ነው ብለዋለች። ከኡቪራ ከተማ እየወጣ የሚገኘው M23 ከተማዋን ለማስተዳደር በቂ እርምጃዎች እንዲወሰዱ ጥያቄ ያቀረበ ሲሆን ህዝቡንና መሰረተ ልማቱን መጠበቅ እንዲሁም የተኩስ አቁም ግንኙነቱን በገለልተኛ ኃይል መከታተል እንደሚያስፈልግ ማስታወቁን DW ዘግቧል። ጦሩ ከኡቪራ ከተማ ለመውጣት የወሰነው ውሳኔ ዓላማው አሜሪካ በሩዋንዳ ላይ እርምጃ ለመውሰድ እየተዘጋጀች ያለውን ትኩረት ማዘናጋት እንደሆነ የዲሞክራቲክ ሪፐብሊክ ኮንጎ ኮሚኒኬሽን ሚኒስትር ፓትሪክ ሙያያ መናገራቸውን ሮይተርስ ዘግቧል። የM23 ከከተማዋ መውጣቱን ተከትሎ ከተማዋ ማን እንደሚቆጣጠራት ግልጽ አለመሆኑ የተገለጸ ሲሆን አንዳንድ የከተማዋ ነዋሪዎች የደህንነት ሁኔታው እየተባባሰ እንደሚመጣ ስጋታቸው መግለጻቸውን አልጀዚራ በዘገባው ላይ አስፍሯል። የM23 ታጣቂ ቡድን በዲሞክራቲክ ኮንጎ ጥቃት እንዲፈጽም በማድረጓ ምክንያት ከቡሩንዲ ጋር ውጥረት ውስጥ ስትገባ የቆየችው ሩዋንዳ በዲሞክራቲክ ኮንጎ ምድር የቡሩንዲ ወታደሮች መስፈራቸውን ስታስታውቅ ቆይታለች። የM23 አማጺዎች በኮንጎ የሚፈጽሙትን የሽብር ጥቃት ስትቃወም የቆየችው ቡሩንዲ በኮንጎ ውስጥ ከ10,000 በላይ ወታደሮችን ማሰማራቷን DW ዘግቧል። በዲሞክራቲክ ኮንጎ ወታደሮችና ሩዋንዳ ተደግፈዋለች በተባለው የM23 ጦር መካከል ለበርካታ ጊዜያት ሲካሄድ የነበረውን ጦርነት ለማስቆምና በሀገራቶቹ ያለውን ማዕድን ለማውጣት የሰላም ስምምነት ያፈራረመችው አሜሪካ ሀገራቶቹ ወደ ሰላም ካልመጡ እርምጃ እንደምትወስድ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ስታስታውቅ ቆይታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ምክትል ጸሐፊ ክሪስቶፈር ላንዳው ለኮንጎ የውጭ ጉዳይ ሚኒስቴር ባስተላለፉት መልእክት ዩናይትድ ስቴትስ በዚህ ወር መጀመሪያ ላይ በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል የተፈረመውን የሰላም ስምምነት ተግባራዊ ለማድረግ እርምጃ ለመውሰድ ዝግጁ እንደሆነች መናገራቸውም ይታወሳል። ከኮንጎ ጋር በዋሽንግተን ዲሲ የሰላም ስምምነት የተፈራረመችው የሰላም ስምምነቱን ባለማክበር የM23 ታጣቂ ቡድኖች በኮንጎ ጥቃት እንዲፈጽሙ አስደርጋለች የተባለችው ሩዋንዳ በጦሩ አማካኝነት ለታጣቂ ቡድኑ የተለያዩ ቁሳቁሶችን የሎጂስቲክ አቅርቦትና ወታደራዊ ስልጠና በመስጠት ድጋፍ እንደምታደርግ ክሪስቶፈር ላንዳው መናገራቸውም ይታወሳል። The Rwandan Defense Forces have provided material, logistics and training support to M23. የM23 ጦር በዲሞክራቲክ ኮንጎ በሚፈጽመው ጥቃት ምክንያት በአሜሪካ መንግስት እርምጃ ሊወሰድባት እንደሚችል ሲነገራት የነበረችው ሩዋንዳ አማጺ ቡድኑ ከኡቪራ ከተማ ከትናንትናው ዕለት ጀምሮ እንዲወጣ ማድረግ ጀምራለች። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች ለሰዓቱ ያዘጋጀንላችሁ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ጤና ይስጥልን።